የሱና ሰዎች ናቸው ሰለፎችን የሚከተሉ ሰለፊይ ናቸው ተብሎ በሆነ ርዕስ ላይ ያላቸው አስተያየት ምልከታቸው እያንዳንዷ ነገር ልክ እንደ ማበጠሪያ ጥርስ እኩል ትሆን አይችልም። አንሰው ከነዛን የተውሂድ የሱና መጽሐፎች በክብሪት እየለኮሱ በሳት አነደዱ። ተመልከቱ። ይህ አስተሳሰብ ይህ ተግባር ከምን የመነጨ ነው? ለሱና ተቆርቋሪ። አሁንም በሰለፊያ ስም በጣም ስርዓት የጎደላቸው ስርዓት ያጡ ነገሮች እየተካሄዱ የመጥፎ ቃላት ውርወራና በዱላ እስከ መደባደብ ድረስ የተደረሰበት ሰዓት በቃ የምናስተናግድበትን አደብ ስርዓት ልናውቅ ይገባል። ይሄ ነገር ዛሬ ላይ የለም። ፈትሁል ባሪ የሚባለው ኪታብ ሊነበብ አይገባም፣ በሳት መቃጠል አለበት ተብሎ ፈትዋ ተሰጥቷል። ሰለፊ የሚለው ቃል ምላስ ላይ ብቻ ሆነ። ወደ ተግባር ሲመጣ ሰለፎች በዚህ በኩል ሰለፊዮች በዚህ በኩል ሁሉንም ሰለፊዮች ያስኬዱ። ከዛ ልዩነትና ኺላፍ ጋር ግን አንድ እጅ ናቸው። ለምን? አቂዳ እምነት አንድ አካል በአቂዳ አካል ነው። በቃ አለቀ። አንተ ዷል ነህ፣ አንተ ሙዲል ነህ። ያስተሳሰብ ስለወጣ እኔ ከማራምደው መንሃጅ ስለወጣ ከሱ ጋር ተአውን የለም ማለት ነው። መተጋገዝ የለም። በደንብ የፊትናው ማዕበል እንዲቀጣጠል የሚያደርጉ የፊትና ሰዎች አሉ። ሰለፊዮች እንጂ ሰነፊዮች መሆን የለም። እሷን መስአላ ምናልባት የአቂዳ ርዕስ አድርጎት ቁጭ ይላል። ስለዚህ የዲን መስአላ ዲናዊ ጉዳይ ሸሪዓዊ ጉዳይ ሁሉ እኔ ባሰብኩት አስተሳሰብ እኔ በቀረጥኩት መልኩ ይጓዝ ማለት ይሄ ስህተት ነው። ያስተሳሰብ ድክመት ነው። እየተማርን ነው፣ ዒልም ላይ ነው ያለነው አይደል? ዒልማችንን እንቀጥል፣ ሁሉንም እንደርስበታለን። ቁል ኢነማ አዒዙኩም ቢዋሂዳ ቁል ኢነማ አዒዙኩም ቢዋሂዳ ቁል ኢነማ አዒዙኩም ቢዋሂዳ እኔ የምመክራችሁ አንድ ነገር ላይ ብቻ ነው በላቸው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወበዕድ። እኒህን ሼኽ ሁላችሁም ታውቋቸዋላችሁ፣ ማስተዋወቅ አይጠበቅብኝም። ሼኽ ኢልያስ አሕመድ ይባላሉ። ለንግግር እንዲመቸኝ ግን አንተ እያልኩኝ አወራለሁ። ሼኽ ኢልያስ አሕመድን በተመለከተ እንደዚህ አይነት ቪዲዮ እሰራለሁ ብዬ አስቤውም አላውቅም፣ መስራትም አልፈልግም ነበር። ምናልባት ሼኹን ቢሰሙ በዚህ አይነት መልኩ ስለሳቸው መናገሬን ላይደግፉት ይችላሉ። ይህንን እንዳደርግ ያነሳሳኝ አንድ ሐዲስ ጠቁሜ ወደ ንግግሬ እገባለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ትርሚዚና ኢማሙ ዳሪሚ በዘገቡት ሐዲስ ላይ ምን ይላሉ? ረዳ አን ዒርዲ አኺሂ ረደ አላሁ አን ወጅሂሂ ናረ የውመል ቂያማ። ወንድሙ ክብር ሲነካ በሱ ላይ ያላግባብ የሆኑ ነገሮች ሲደረግ ከሱ የተከላከለ አካል አላህ ሱብሓነሁ ወተዓላ የውመል ቂያማ ከፊቱ እሳትን ያርቅለታል ብለው ተናግረዋል። ስለዚህ በዚህ ተግባሬ አላህ ሱብሓነሁ ወተዓላ የውመል ቂያማ ከእሳትም እንዲያርቀኝ እየጠየቁ ሼኽ ኢልያስ አሕመድን በተመለከተ በመጀመሪያ ደረጃ በተለይ ኢትዮጵያ ላይ ለሚንቀሳቀሱ ሱናን ለሚያስተጋቡ መንሃጀ ሰለፍን ለሚያስተጋቡና ለሚጣሩ ወደዚህም ጥሪ ለሚያደርጉ በዚህ ላይም ለሚንቀሳቀሱ ወንድሞች ምናልባት በዚህ በኩል ትልቁም በር የከፈተልንና ሁላችንም በዚህ በኩል ሰፊ ግንዛቤን ያገኘንበት ታላቅ ሼኽ ነው ብዬ አስባለሁ። ሼኽ ኢልያስ አሕመድ አሁንም አላህ ይጠብቃቸውና አሁን ላይ በዚህ አይነት መልኩ ስራቸውን አጠናክረው ከመቀጠላቸው በፊት ሰዑዲ ላይ ያሉም በተለያየ አይነት መልኩ ሰዎች ስለ ተውሂድ ያላቸው ግንዛቤ እንዲሰፋ ሱናን አጥብቀን በመያዝ ላይ መንሃጀ ሰለፍን በመከተል ላይ ይህንን አጥብቀን በመያዝ ላይ በእነዚህ ርዕሶች ላይ በጣም በተለየ መልኩ ሲሰሩ የነበሩ ሼኽ ናቸው። በዚህም ተግባራቸው ኢትዮጵያ ላይ ብቻ አይደለም ሰዑዲ ላይ ለብዙ ዓመታት ሲያስተምሩ እንደቆዩ ይታወቃል። ከዛም ወደ ሀገራቸው መጥተው ደግሞ አሁንም በዚሁ በተውሂድ እንቅስቃሴ ላይ ሰዎች በተውሂድ ጉዳይ ላይ ያላቸው ግንዛቤ እንዲሰፋና ነብዩ ሰለላሁ ዐለይሂ ወሰለም ሱና አጥብቀው በመያዝ ላይ በሱና ላይ ያላቸውን ግንዛቤ እንዲሰፋ በሰፊው እየሰሩ ያሉ ሼኽ ናቸው። ለዚህም ከዓመታት በፊት ጀምሮ የምንሰማቸውን ሪከርዶች ማስታወስ ይቻላል። በጣም በብዙ የአውዲዮ ሪከርዶች ለሙስሊሙ ኡማ ትልቅን ትምህርት ሲያስተላልፉ ቆይተዋል። ከዛም በተጨማሪ የቪዲዮ አማራጩንም ከጀመሩ በኋላ በቪዲዮ መልኩ የተለያዩ ትምህርቶችን እያሰራጩ ነው። ለምሳሌ ዩቲዩብ ላይ በምትመለከቱት መልኩ የኢዕቲቃዱ አህሊ ሱነቲ ወልጀማዓ በሚል የአህሊ ሱና ወልጀማዓዎችን መንሃጅ የሰለፎችን ጎዳና በ88 ክፍል በሰፊው ያብራሩበት ቪዲዮ ዩቲዩብ ላይ ተጭኖ ይገኛል። ከዚህም በተጨማሪ ምናልባት ከ2 ዓመት ወይ ከ3 ዓመት በፊት የኑህ መርከብ በሚል ሼኽ ኢልያስ አሕመድና ኡስታዝ አቡ ሳላህ በውይይት መልኩ ያቀረቡትን ቪዲዮ መመልከት ይቻላል። በተለይ በዚህ ቪዲዮ ላይ ከሱና ጋር ተያይዞ ሱና ማለት ምን ማለት ነው፣ ሱናን መከተል ያለው አንገብጋቢነት፣ በተጨማሪም ትክክለኛ አህሉ ሱና ወልጀማዓዎችስ እነማን ናቸው፣ አንድ ሰው ከሱና የወጣ መሆኑን ለማወቅ ምን አይነት መርሆችን የምንከተለው የሚሉ ከሱና ጋር ተያይዞ ሰፋ ያሉ ጉዳዮች የተዳሰሱበት ቪዲዮ ስለሆነ በተለይ በአሁኑ ሰዓት ወጣቶች ሊያዳምጡት ይገባል ከሚለው ቪዲዮ ውስጥ ነው። አላህ ሱብሓነሁ ወተዓላ በሰራው ስራ ሁሉ ሙስሊሙ ኡማ ተውሂድን እንዲረዳና ሱናን እንዲረዳ ያለውን ትግል አይቶ ሁሉንም መልካም ስራዎችን አላህ
የመልካም ሚዛን ሐሰናቱ ላይ ያስቀምጥለት። ከዚህ በተረፈ በሼኹ ላይ ድንበር መታለፍ ከጀመረ አመታት አስቆጥሯል። ምናልባት ሼኽ ኢልያስ አህመድ ለነዚህ ግለሰቦች በሱ ላይ ለሚሳደቡት፣ ለሚያንቋሽሹት ብሎም በክብሩም ላይ ለሚረማመዱና የተለያዩ ነገሮችን ድንበር ለሚያልፉበት ሰዎች መልስ አለመስጠቱ የእነሱን ትክክለኛነት የሼኽ ኢልያስ አህመድን የተሳሳተ መንገድ ላይ መሆኑን የሚያመላክት መስሎን ከሆነ በጣም ተሳስተናል። ለእንደዚህ አይነቱ ሰው መልስ ሊሰጠውም አይገባም። በዝምታ ሊታለፍ የሚገባና ስራ ላይ ብቻ ትኩረት አድርጎ መስራት የሚያስፈልግ ጉዳይ ስለሆነ ሼኽ ኢልያስ አህመድ በተውሂድ ጉዳይ ላይ እናውቀዋለን። አሁንም ተውሂድ እያስተማረ ነው። መንሃጅ ሰለፍ ምንድነው የሚለውን ነገር በማብራራት እናውቀዋለን። አሁንም በዚሁ መንገዱ ላይ እንደቀጠለ ነው። ምናልባት ሼኹ ላይ በቅርብ የምትተዋወቁ አካላት ታውቁታላችሁ። ሌሎቻችሁም ምናልባት አንዳንድ ትምህርቶቹ ላይ ተሳትፋችሁ ከሆነ ሼኹ መንሃጅ ሰለፍን በመከተል ላይ ምን ያክል ትኩረት እንደሚያደርግ የምታውቁትና በግልጽ የምትመለከቱት ነገር ነው። ስለዚህ በሱ ላይ ያለ አግባብ ቃላትን ለሚጠቀሙ ሰዎች መልስ አለመስጠቱ ሳይሆን ቢሰጥ ኑሮ ነበር ትንሽ ቅር የሚለው። ምክንያቱም እንደዚህ አይነት ሰዎች ለራሳቸውም አይሰሩም፣ ሰውንም አያሰሩም። ገና በጅምር የዒልም ጉዟቸው ላይ እነዚህ ሰዎች ዑለሞች ላይ የሰላ ምላሳቸውን መልቀቅን ያስተምሯቸዋል። በዚህ አይነት መልኩ ገና ኡሱሉ ሰላሳ፣ ከሽፉ ሹብሃት፣ ኪታቡ ተውሂድ ላይ ያለ አካል በዒልሙ ዘርፍ ላይ ብዙ የተጓዘን አካልና ከሼኹ መንገድ ጋር ያልገጠመለትን ሲዘረጥጥና ይህንን ልቅ ምላሳቸውን ሲዘረጉ ትመለከታላችሁ። አሁንም ሱናን የሞገተ አካል ሁሉ የሱና አካል ነው ማለት አይደለም። ሰለፊይን የሞገተ አካል ሁሉ ሰለፊይ ነው ማለት አይደለም። ሰለፊይነት አፋችን ላይ የምናነበነበው ነገር ሳይሆን የሰለፎችን ጎዳና መከተል ማለት ነው። አንድ ሰው ሰለፊይ ነኝ ሲል የሰለፎችን ጎዳና እከተላለሁ ማለት ነው እንጂ የሆነ እሱ የሚያውቀው የሼኽ ጀማዓ ነኝ ማለት አይደለም። ነገር ግን እንደዚህ ምላሳቸውን በዚህ አይነት መልኩ ልቅ የሚያደርጉና ያላግባብ እንደዚህ ስርዓት የጎደለው አደበ ቢስ የሆነ ነገር የሚሰሩ አካሎች ከምን የመነጨ ነው? ከአስተማሪዎቻቸው የተነሳ ነው። አንዳንድ ሪከርዶችን ሰምታችሁ ከሆነ እውነት ይሄ ኡስታዝ የተናገረው ነው ወይስ የመናኸሪያ ዱርዬ የተናገረው ነው እስከምትሉ ድረስ ትጠራጠራላችሁ። ካፋቸው የሚወጣው የስድብ መዓት፣ ሰዎችን የማንቋሸሽ እንግዲህ በእነሱ ቤት ወይ ረድ እየተደረገ ነው ወይ ምክር እየተመከረ ነው። ነገር ግን የምትሰሙት ነገር ለጆሮ የሚቀፍ ምናልባት የነብዩን ሰለላሁ ዐለይሂ ወሰለም መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት የተባለውን በአላህና በመጨረሻው ቀን ያመነ መልካም ይናገር ወይም ደግሞ ዝም ይበል የሚለውን መልእክት እንኳን ያልሰማ የሚመስል የነብዩን ሰለላሁ ዐለይሂ ወሰለም አክላቅ የጣሰ ዳዕዋቸው ላይ የሚጠቀሙትን ስርዓት አደብ የጣሰና የሚጋጭን ተግባር ትመለከታላችሁ። ይህ ሁሉ ነገር ግን በምን ይሸፈናል? ሱና በሚል ስም ይሸፈናል። አንዳንዱ ሰው አህሉ ሱና ሲባል ሰለፊይ ሲባል የሆነ የራሱ የቤቱ አጥር ምናምን ይመስላል። የፈለገውን ከሱና ያስወጣል፣ ከሰለፊይነት ያስወጣል፣ የፈለገውን ደግሞ ያስገባዋል። እነከሌ ወጥተዋል፣ እነከሌ ገብተዋል እያለ የሱናና የሰለፊይነት ትኬት ያዡ እሱ ነው። ለፈለገው ይሰጣል፣ ላልፈለገው ደግሞ ይከለክላል። በዚህ አይነት መልኩ የአህሉ ሱና ወል ጀማዓዎችን መንገድ አጥሮ የራሱ ቤቱ የግል ቤቱ አስመስሎ ይመለከታል። ይሄ ስህተት ነው። ምናልባት እኔ ወደ እንደዚህ አይነት ግለሰብ ቤት ቢሄድ ቤቱ ነው፣ ከፈለገ ሊያስገባኝ ይችላል፣ ከፈለገ ሊያስወጣኝ ይችላል። ገብቼ ከሆነም ውጣ በቃ ብሎ ማባረር ይችላል። ሱና ላይ ግን የፈለከውን ማባረር የፈለከውን ማስገባት የምትችልበት የራስህ አጥር አይደለም። ሱና ማለት የነብዩ ሰለላሁ ዐለይሂ ወሰለም መንገድ ነው። እዚህ አይነት አረዳድ ያለን ሰዎች አሉ። አህሉ ሱና ወል ጀማዓዎች ሲባል የሆነ ጣት የሚቀሰርባቸው እነከሌ ብቻ ናቸው ተብሎ የተያዙ አካሎች አሉ። ይሄ የተሳሳተ ግንዛቤ ነው። እነዚህ ሰዎች የሚያውቋቸው አላህ የሚያውቃቸው በየገጠሩ ያሉ የሱና ሰዎች አሉ። በየከተማው ያሉ የሱና ሰዎች አሉ። ግዴታ እነዚህ ሰዎች ዘንድ ሄደው የሱና ሰው መሆናቸውን ሰርቲፊኬት ወይም ደግሞ ማህተም ማስመታት የለባቸው። የዚህን አይነት አስተሳሰብ አሁን ላይ እየተቀረጸ ህዝቡ ዘንድ እየተረጨ ነው። እንግዲህ ወደ ፌስቡክ ላይ ስትመለከቱ፣ ኢሞ ላይ፣ ዋትስአፕ ላይ፣ ቴሌግራም ላይ ምናምን ስትመለከቱ ገና በኢሞ በቴሌግራም ዒልምን እየቀራ ያለ ኡሱሉ ሰላሳ፣ ከሽፉ ሹብሃት እንደዚህ አይነት ትንንሽ ኪታቦች ላይ ገና እየጀመረ ማሻአላህ ጥሩ ጅማሩ ላይ የነበረ አካል ዘሎ ምን ርዕስ ውስጥ ይገባል? እከሌ ሙብተዲዕ ነው፣ እከሌ ካፊር ነው፣ እከሌ ጠማማ ነው የሚልን ልቅ ምላስን ይማራል። ለዚህ ነው ሰለፎቻችን ከዒልም በፊት አደብን በመማር ላይ አደራ የሚሉት የነበረው። ትልቅ ትኩረት ለአደብ ይሰጥ ነበር። ዛሬ አደብ ስርዓት ዑለሞች ጋር ያለንን አደብ ማስተካከል፣ ዒልም ላይ ያለንን አደብ መሸይኾቻችን ጋር ያለንን አደብ ማስተካከል፣ የአደብ ቂርአት እንደ አንድ ደርስ ሆኖ የሚቀራባቸው ቦታዎች ምናልባት በቁጥር ብታገኙ ነው እንጂ የለም። እንደነገርኳችሁ ገና ጅመራ ላይ ያለ አካል ምላሱን እነዚህ ሰዎች ላይ ይለቃል።
እከሌ እንደዚህ ነው እከሌ እንደዚህ ነው ይባላል። አረ እነከሌን ከተናገረማ ይሄ ሰው ዕውቀት አለው ተብሎ ሰዎች ከፍ አድርገው ያለ ቦታው ይሰቅሉታል። ከዛም በኋላ ይሄ አካል ኡስታዝ ይባላል፣ ሼክ ይባላል፣ ያለ ቦታው ይሰቀላል። ወርዶ ለመቅራትም ይቸገራል። ለራሱ ተሳስቶ ህዝብንም ሲያሳስት እድሜ ልኩን ይኖራል። ምናልባት ሼክ ኢልያስ አህመድ ተሳሳተ በሚባልበት ርዕስ ላይ እነዚህ ሰዎች በእውቀት ቢወያዩና ዕውቀታዊ መልሶችን ቢሰጣጡ መልካም ነበር። ነገር ግን ቀጥታ ኢሞ ላይ ያለች አንድ ተማሪ፣ ቴሌግራም ላይ ያለ አንድ ጀማሪ ተማሪ ተመልከቱ፣ ቁርአንና ሐዲስ ጋር ሸሪዓ ጋር አይደለም የሱ መሸይኾች አስተሳሰብና እሱ ከሚያውቀው ነገር ስለተጋጨበት ሼህ ኢልያስ አህመድንም ሆነ የማንኛውንም ተሳሳተ የሚለውን አካል ገልብጦ ፎቶአቸውን ገልብጦ ኤክስ እያደረገ ምናምን በዚህ አይነት መልኩ ለመቃወም ይሞክራል። ከማን ያየውን? ከመሸይኾቹ ያየውን። አሁንም በሱና ስም በሰለፊያ ስም በጣም ስርዓት የጎደላቸው ስርዓት ያጡ ነገሮች እየተካሄዱ ነው። አላህን ልንፈራ ይገባል። ሁሉንም ዕውቀታዊ በሆነ ነገር በልኩ ልንይዘው ይገባል። አሁን ላይ ለምሳሌ ሼክ ኢልያስ አህመድ ከተወቀሰበት መንገድ ውስጥ የኡስታዝ አህመዲን ጀበልን ጽሁፍ ሼር አድርጓል፣ አጋርቷል የሚል ነው። ማን ነው ይህንን የከለከለው ታዲያ? ማን ነው ሙስሊሞች እርስ በርስ መተጋገዛቸውን የከለከለው? እስልምና ውስጥ እስካለን ድረስ እስልምና ውስጥ አይደለም ሱና ውስጥ እስካለን ድረስ ሱና ውስጥም አይደለም ሰለፊይ ነን ብለን የሰለፎችን መንገድ እንከተላለን እስካልን ድረስ በሱና ሰዎች መካከል ኺላፍ ይኖራል። ሰለፊይ ነን በሚሉ ሰዎች መካከል ኺላፍ ይኖራል። ነገር ግን ኺላፍን የምናስተናግድበትን አደብ ስርዓት ልናውቅ ይገባል። ይሄ ነገር ዛሬ ላይ የለም። የዚህ አይነት ስርዓት የዚህ አይነት አደብ ዛሬ የለም። ሱሐቦች ስንትና ስንት መሳኢል ስንትና ስንት ነጥቦች ላይ ተለያይተዋል። ዛሬ እነዛ ሱሐቦች የተለያዩበት ጉዳይ ወደኛ ቢመጣና ብንለያይባቸው ምናልባት የምንመታታባቸው አረ መመታታቱን ዱላም ተነስቷል እኮ ምን አረቀን ልናየው አይገባም። እርስ በርስ ኺላፍ ተከሰተ ተብሎ ኺላፉን የምናስተናግድበትን ርዕስ ከመፈለግ ይልቅ የመጥፎ ቃላት ውርወራና በዱላ እስከ መደባደብ ድረስ የተደረሰበት ሰዓት ነው። በቃ ምን አይነት አካሄድ ነው? ይህንን መስአላ እኔ በዚህ መልኩ ነው የተረዳሁት፣ ከኔ አረዳድ ውጭ እንዳትወጣ። ይህንን የሰለፎችን መንገድ እኔ በዚህ መልኩ ነው የተረዳሁት፣ ከኔ አስተሳሰብ ከመሸይኾች አስተሳሰብ እንዳትወጣ የሚል ግብዝ አስተሳሰብን የያዙ ወጣቶች በጣም በዝተዋል። ሐቂቃ በጣም ልንስተካከል ይገባል። ሰሐቦች መሳኢል ኺላፍ ላይ በምን አይነት መልኩ ነው ያስተናገዱት? ሰለፎችን እንከተላለን አይደለም የምንለው? ሰቢለል ሙእሚኒን እንከተላለን አይደለም የምንለው? የሙእሚኖችን መንገድ እንከተላለን እያልን አይደል? ሰሐቦች ሰለፎች በመካከላቸው የተለያዩ አይነት ኺላፋት ልዩነቶች ተስተናግደዋል። በምን አይነት መልኩ አለፉት? እንደኛ እንዲህ ተሰዳደቡ? አንዱ አንዱን አንቋሸሸ? ወደ ሰሐቦች እንኳን ብትመለከቱ ምን ያክል ልዩነት በመካከላቸው ውስጥ አለ። አንዱ የሆነን አቋም ይዛል፣ ሌላኛው ሌላን አቋም ይዛል። ታዲያ ልዩነታቸውን በምን አይነት መልኩ አስኬዱት? ከዛ ሁሉ ልዩነትና ኺላፍ ጋር ግን አንድ እጅ ናቸው። ለምን? አቂዳ እምነት አንድ አድርጓቸዋል። በአቂዳ በኩል ላይ ልዩነት አልነበራቸው። ምናልባት አንዳንድ አቀዲ የሆኑ መሳኢሎች ላይ እንኳን ኺላፍ ተከስቷል ቢባል እዛ ላይም ቢሆን አንድነታቸውን ጠብቆ ተጉዟል። ልዩነቱን እንደ ልዩነት አስተናግደው አንድነታቸውን ጠብቀው ሄደዋል። ዛሬ ግን ያንን የሰሐቦች መንገድ የሰለፎች መንገድ እንከተላለን የምንለው ባፍ ብቻ ሆነ። ሰለፊ የሚለው ቃል ምላስ ላይ ብቻ ሆነ። ወደ ተግባር ሲመጣ ሰለፎች በዚህ በኩል ሰለፊዮች በዚህ በኩል፣ ሁሉንም ሰለፊዮች እያልኩ አይደለም። ሰለፊያ እያሉ የራሳቸውን ስሜትና ሀዋቸውን ለሚያስተናግዱ ሰዎች እንግዲህ እንደ ትልቅ ጉዳይ ልክ እንደ አቂዳ ርዕስ ምን ሆነ? ሼህ ኢልያስ አህመድ የኡስታዝ አህመዲን ጀበልን ጽሁፍ ሼር አደረገ። ታዲያ ምን ሆነ? ሼህ ኢልያስ አህመድ እንደዚህ ነው፣ ሼህ ኢልያስ አህመድ እንደዚህ ነው። በግልጽ ስንነጋገር ሼህ ኢልያስ አህመድና ኡስታዝ አህመዲን ጀበል መንሃጃዊ ጉዳዮች ላይ ሊለያዩ ይችላሉ እንጂ የአቂዳ ጉዳይ ላይ አቂዳዊ እምነታዊ ጉዳይ ላይ ሼህ ኢልያስ አህመድና አህመዲን ጀበል የሚለይ የለም። መንሃጃዊ ጉዳይ ሊለያይ ይችላል። ነገር ግን መንሃጃዊ ጉዳያቸው አካሄዳቸው ቢለያይም ትልቁ ርዕስ አቂዳ የሚባለው አንድ ያደረጋቸው ስለሆኑ በአቂዳ ጉዳይ ላይ አንድ ላይ ሊሰሩ ግድ ነው፣ ሊተባበሩ ግድ ነው። አንዱ የአንዱን ክፍተት እየዘጋ የተውሂድን ዳር ድንበር ባንድ ላይ ማስጠበቅ ግዴታ ነው። ዛሬ ነው እንደዚህ አይነት የተሳሳተ የተዛባ የተጣመመ አስተሳሰብ የመጣው። የአቂዳ ርዕስ ላይ እኮ አይደለም። ምናልባት የተወሰነ አካሄድ ላይ እነሱ ከሚያስቡት አስተሳሰብ ወጣ ካልክ አንተ የጥመት አካል ነህ፣ በቃ አለቀ። አንተ ዷል ነህ፣ አንተ ሙዲል ነህ። የሆኑ አንድ መስጂድ ውስጥ የተሰባሰቡ በአንድ አይነት አስተሳሰብ የሚሄዱ ሰዎች ምናልባት አንዱ ይሄ ነገር ግን እንደዚህ ቢሆን ብሎ ሐሳብ ካቀረበና አስተያየት ካመጣ ከነሱ አስተሳሰብ ውጭ ከሆነ ይወጣል፣ ከሱና ይባረራል፣ ከሰለፊያነት ይባረራል። በጣም የዚህ አይነት አስተሳሰብ በተለይ ወጣቱ ላይ ሰርጦ ገብቷል። ይህ ከምን ተያዘ? መሸይኾቻቸውም የያዙበት ነገር አለ። በእርግጥ እንደ ምሳሌ የሆነን ክስተት ላስታውሳችሁ። የነ ኡስታዝ ሳዳት ከማልና የነ ኡስታዝ ኢብኑ ሙነወርን መጽሐፍ ሁሉም የሱና አካል ይጠቀመዋል፣ ያነባዋል፣ ለሌሎችም እንዲጠቀሙበት ይሰጣል። ነገር ግን በዚህ መካከል የሆነ ኺላፍ ተነሳ። ኺላፉ አቀድይ ጉዳይ አይደለም፣ እምነታዊ ርዕስ አይደለም።
እንደ ኺላፍ አስተናግደን ልዩነቱ እንዳለ ሆኖ አብረን አቂዳ ርዕስ ላይ የተውሂድ ጉዳይ ላይ አብረን ልንቀጥልበት የምንችልበት ጉዳይ ነበር። ነገር ግን ሰለፊይነትን አፍ ላይ ብቻ የሚነበነብ ያደረገውና ሰለፊይነትን ወደ ተግባር ያልቀየረው አካል ምን አደረገ? መጀመሪያ የተውሂድ ኪታብ ነው የሱና ኪታብ ነው በደንብ መሰራጨት አለበት የተባለ የነ ኡስታዝ ሙነወርና የነ ኡስታዝ ሳዳት ከማል የነ ሼክ ኢልያስ አህመድ መጽሐፍ ባንድ ላይ በሳት አቃጥሉት የሚባል ፈትዋ ተሰጣቸው ከፈትዋ ሰጫቸው ማለት ነው። ከዛም በኋላ እነዛን የተውሂድ የሱና መጽሐፎች በክብሪት እየለኮሱ በሳት አነደዱ። ተመልከቱ፣ ይህ አስተሳሰብ ይህ ተግባር ከምን የመነጨ ነው? ለሱና ተቆርቋሪነት ለሰለፊ የተጨነቀ አካል የሰራው ስራ ነው። እንግዲህ የዛኔ የሱና ኪታብ ናቸው የተውሂድ ኪታብ ናቸው የተባሉት በመካከል ልዩነት ኺላፍ ሲከሰት ምን ሆኑ? የቢድዓ ኪታብ ማንም ሊያነባቸው የማይገባ ኪታቦች ሆኑ። ከዚህ ድረስ ነው እንግዲህ ያስተሳሰብ ጥበት የወረሰ። ለዚህ ነው ሰለፊይነትን አፋችን ላይ ብቻ ነው እንጂ ተግባር ላይ አላዋል ነው የምንለው። በሰለፊይነት ስም የዚህ አይነትን ስሜት ሐዋ የነፍስያ ጣጣን የሚያስኬዱ ሰዎች ምናልባት በውጭ ክፍል ሰምታችሁ ከሆነ ፈትሁል ባሪ የኢብኑ ሐጀር አልአስቀላኒ ኪታብ ማለት ነው ሶሒህ አልቡኻሪን ሸርህ ያደረጉበት ፈትሁል ባሪ የሚባለው ኪታብ ሊነበብ አይገባም፣ በሳት መቃጠል አለበት ተብሎ ፈትዋ ተሰጥቷል። ይህ በምን ስም ነው የተደረገው? ፈትሁል ባሪ ይቃጠል የተባለው በምን ስም ነው? በሰለፊያ ስም። ለምንድን ነው ፈትሁል ባሪ ኪታብ የሚቃጠለው? ዛሬ ላይ ሶሒህ አልቡኻሪን እየቀራ ፈትሁል ባሪ የኢብኑ ሐጀር አልአስቀላኒን ኪታብ የማያነባለ በዛ የማይሞጥል የማያጠናለ። ተመልከቱ፣ የፈትሁል ባሪ ኪታብ አዘጋጅ ኢብኑ ሐጀር አልአስቀላኒ ማለት ነው አሽዓሪይ ናቸው። ስለዚህ አሽዓሪይ ናቸው። አሽዓሪይ ደግሞ የጥመት አንጃ ነው። ኪታቡ ሊቃጠል ይገባል። በዚህ አይነት አስተሳሰብ የኢብኑ ሐጀር አልአስቀላኒ ኪታብ ፈትሁል ባሪ ይቃጠል ብለው ፈትዋ ሰጥቷል። የዛን አይነት ከውጭ የተያዘን የጥመት አስተሳሰብ የወረሱ አካላት በሰለፊያ ስም አምጥተው የሱና ወንድሞቻቸው ላይ እነዚህ ኪታብም የጥመት እንትን ነው መቃጠል አለበት ኪታብ ማቃጠል የሚባለውን ነገር ወርሰው ይዘውታል። ዛሬ ላይ እንደዚህ አይነት ርዕስን እያነሱ በሱና ሰዎች መካከል ባለው ልዩነት ላይ ኺላፉን ለማብረድና ወደ አንድነት ለማምጣት ሳይሆን እርስ በርስ አራርቀው በደንብ የፊትናው ማዕበል እንዲቀጣጠል የሚያደርጉ የፊትና ሰዎች አሉ። እነዚህ ሰዎች ናቸው እንግዲህ የዚህ አይነት አካሄድ እየሄዱ ያሉት። አሁንም ቢሆን አቂዳዊ ርዕስ ላይ አንድ አይነት አካሄድ እስካለ ድረስ በመካከል የተለያየ አይነት ኺላፍ ሊኖር ይችላል። የሱና ሰዎች ናቸው ሰለፎችን የሚከተሉ ሰለፊይ ናቸው ተብሎ በሆነ ርዕስ ላይ ያላቸው አስተያየት ምልከታቸው እያንዳንዷ ነገር ልክ እንደ ማበጠሪያ ጥርስ እኩል ትሁን አይባል። አንዱ በዚህ በኩል የተረዳውን ሌላኛው በሌላ መልኩ ሊረዳው ይችላል። ኺላፍን ማስተናገድ ልዩነትን በምን አይነት መልኩ ማለፍ እንዳለብን የግዴታ ልናውቅ ልንማረው እንደ ደርስ ልንማረው ይገባል። ዛሬ ትልቅ ችግር የሆነብንና እርስ በርስ እያጣላ ያለው ኺላፍ ሲፈጠር ልዩነት ሲፈጠር በምን አይነት መልኩ ማስተናገድ እንዳለብን አናውቅ። ትንሿን መስአላ ምናልባት የአቂዳ ርዕስ አድርጎት ቁጭ ይላል። ስለዚህ ወደ ሼክ ኢልያስ አህመድ ስመለስ ሼክ ኢልያስ አህመድ የኡስታዝ አህመዲን ጀበል ጽሁፍ ሸር አድርጓል ተባለ። ኡስታዝ አህመዲን ጀበል እንደሚታወቀው በታሪክ ላይ ጥልቅ እውቀት ያለው የታሪክ ምሁር ነው። በዚሁ የታሪክ እውቀቱ ላይ ኢስላምን እየረዳን ያለው በታሪክ ጉዳይ ላይ የሚመጣብንን ክፍተት እየሞላን ያለው በዚህ ጉዳይ ላይ ሼክ ኢልያስ አህመድ ብቻ አይደለም ማንኛውም ሰለፊ የኡስታዝ አህመዲን ጀበል ጽሁፍ ሸር ሊያደርግ ሊያሰራጭ ይገባል። ምክንያቱም በዚህ በኩል ምናልባት እንደሱ አድርጎ የጻፈና ጥልቅ በሆነ መልኩ የታሪክ ስርዓትን በጠበቀ መልኩ እንደዚህ የጻፈ ላይኖር ይችላል። ስለዚህ ኡስታዝ አህመዲን ጀበል በዚህ በኩል በኢስላም ላይ የሚመጣውን ክፍተት ዘግቷል። የሱን ጽሁፍ ሸር ማድረግ ማሰራጨት ማንቀሳቀስ ከኛ ይጠበቃል። ይህ ነው ተዓውን መተጋገዝ ማለት። አላህ Subhanahu Wa Ta'ala ወተዓወኑ ዐለል ቢሪ ወተቅዋ ያለው ሙስሊሞችን ዳኢረተል ኢስላም የኢስላም ክልል ውስጥ ያሉ አካሎችን አንድ ሰው ከኔ አስተሳሰብ ስለወጣ እኔ ከማራምደው መንሃጅ ስለወጣ ከሱ ጋር ተዓውን የለም ማለት ነው፣ መተጋገዝ የለም። እንዳጠቃላይ የእስልምና ክልል ውስጥ ያለን አካል የሚመለከትን ህግ አላህ Subhanahu Wa Ta'ala አውጥቷል። መተጋገዝ የሚቻለው ከማን ጋር ነው? ተዓውን ማድረግ ባንድ ላይ መስራት የሚቻለው ከማን ጋር ነው? ከሙስሊሞች ጋር መሆኑን አላህ ወተዓወኑ ዐለል ቢሪ ወተቅዋ ብሎናል። ተዓውን ይቻላል የሚባለው አንተ የታጠርክበት መንሃጅ ላይ ብቻ አይደለም። በዚህ አይነት መልኩ ታጥሮ የኛ አስተሳሰብ ብቻ ተግባር ላይ ይዋል ከኛ ውጭ ያለ አካል ጋር አንተጋገዝም እንደዚህ አናደርግም ማለት ይሄ ተሐዙብነት ነው፣ የተከለከለ ነው። ዲንን መፈራረቅ መለያየት ነው። የዚህን አይነቱን ተግባር አላህ ከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም እንደነዛ ዲናቸውን እንደለያዩና እንደበታተኑ ሙሽሪኮች አትሆን ብሏቸዋል። ሁሉም የዲን መስአላ ዲናዊ ጉዳይ ሸሪዓዊ ጉዳይ ሁሉ እኔ ባሰብኩት አስተሳሰብ እኔ በቀረጥኩት መልኩ ይጓዝ ማለት ይሄ ስህተት ነው፣ ያስተሳሰብ ድክመት ነው። አሁንም ቆም ብለን ልናስብ የሚገባው ነገር አደራ ብዬ አጥብቄ የምናገረው ነገር እንደ ጧሊበል ዒልም የልዩነት መስአላዎችን የኺላፍ መስአላዎችን በምን አይነት መልኩ ማስተናገድ እንዳለብን እንማር እንወቅ። ሰሃቦች ላይ የተከሰተውን ኺላፍ እንመልከት። በአኢሻ ረዲየላሁ ዐንሃ በኢብኑ ዑመር ረዲየላሁ ዐንሁ በኢብኑ አባስ ረዲየላሁ ዐንሁና በአኢሻ ረዲየላሁ ዐንሃ
በአቡበክር ረዲየላሁ ዐንሁና በዑመር ብን አልኸጣብ እያንዳንዱ ጠቅሼ የማልችለው በጣም ብዙ መስአላ ላይ ብዙ ኺላፎች አሉ። በዐማር ረዲየላሁ ዐንሁና በዑመር ብን አልኸጣብ ይሄ ነው ብዬ መዘርዘር አይጠበቅብኝ። ነገር ግን በአንድ ሸሪዓዊ ጉዳይ ላይ ሁለት አይነት የተለያየ አመለካከት ሲመጣባቸው እሱን ተጠንቀቁት፣ ከሱ ላይ እንዳትቀሩ፣ እሱ ማለት እንዲህ ነው፣ እንደዚህ አይነት ነገር ሰሃቦች ላይ የለም ነበር፣ ሰለፎቻችን ላይ የለም ነበር። ስለዚህ በተለይ ደግሞ ፌስቡክ ላይ፣ ኢሞ ላይ፣ በተለያዩ ሚዲያዎች ላይ ዒልምን እየጀመርን ያለን ወንድምና እህቶች እንደዚህ አይነት ትልልቅ ጉዳዮች ላይ አንግባ። እየተማርን ነው፣ ዒልም ላይ ነው ያለነው አይደል? ዒልማችንን እንቀጥል፣ ሁሉንም እንደርስበታለን። ዑለሞችን ማክበር የሚባለው ነገር ይልመድብን። ኺላፍም ከሆነ አደብ አለው። አቂዳችን ተውሂዳችን ከሰለፎች አይደለም እንይዘው፣ ከነብዩ ሰለላሁ ዐለይሂ ወሰለም አይደለም እንይዘው። ለምን አኽላቅን ከነብዩ ሰለላሁ ዐለይሂ ወሰለም አንማርም? ከሱሐቦች ለምን አንማርም? በምን አይነት መልኩ ነበር ሲለያዩ መልስ የሚሰጣጡት የሚለውን ነገርስ ለምን ከነሱ አንወስድ? ሰለፊዮች እንጂ ሰነፊዮች መሆን የለብንም። እንዳጠቃላይ ሼክ ኢልያስ አህመድ ማለት በዘመናችን እንደ ሀገራችን ኢትዮጵያ ላይ በተውሂድ እንቅስቃሴ ላይ በሱና እንቅስቃሴ ላይ መንሃጀ ሰለፍ እንዴት ነው መረዳት የምንችለው፣ የሰለፎችን ጎዳና እንዴት ነው ማወቅ የምንችለው በሚለው ላይ በጣም በጥልቅ ከሰሩና ከለፉ ታላላቅ የሱና መሸይኾች ምናልባት ቅድሚያ ከሚሰጣቸው ታላላቅ መሸይኾቻችን ውስጥ ናቸው። አላህ ይጠብቃቸው። ለአላህ ብለን የምንወዳቸው ባሉበት ቦታ ላይ ሁሉ አላህ እንዲጠብቃቸው እድሜያቸውን ረጅም እንዲያደርግላቸውና ከዚህ በላይ ሙስሊሙን ኡማ እንዲጠቅሙ ዱዓ የምናደርግላቸው በጣም የምንሳሳላቸው ኡስታዛችን ናቸው። በዚህ አጋጣሚ ሼክ ኢልያስ አህመድን በጣም ከሚወዱትና የሱ የማስተማር ዘዴው እርጋታው ያለው አደብ ተእሲር አድርጎብኛል፣ ተጽዕኖም ፈጥሮብኛል ብዬ አስባለሁ። ለአላህ ብዬ ከምወዳቸው ቅድሚያ ከምሰጣቸውም ኡስታዞች ነው። እንደውም እንደኔ የሚወዳቸው ሁሉ ያለ አይመስለኝም ነበር። ነገር ግን አንዳንድ ነገሮች ሼኹ ላይ ሲከሰት የተለያዩ ሰዎች መልስ ሲሰጡና የተለያየ አይነት ገለጻቸውን ሲያደርጉ ሱብሃንአላህ ለካ እንደኔ የሚወዳቸው ሁሉ አለ ምናምን እያልኩ ነበር። ለማንኛውም ሼኹ ጋር በተገናኘ በዚህ አይነት መልኩ አደብ የጣሰ ድርጊትን ባናደርግ መልካም ነው። ሼክ ኢልያስ ጋር ብቻ ሳይሆን ሌሎችም መሸይኾች ጋር የተለያየ አይነት ኺላፍ የተለያየ አይነት ነገር ልንመለከት እንችላለን። ነገር ግን አደብ የጎደለው ስርዓት የጎደለው አይነት ነገርም አናድርግ። አንደኛ መጀመሪያ የምናስወቅሰው ራሳችንን ሰለፊይነን እያል ምን አይነት ነገር ነው እያደረግን ያለ ነው። ሁለተኛ የምናሰድበው መሸይኾቻችን ነው፣ ያለንበትን መንገድ ነው የምናስተቸው። ማንንም አይጎዳም። ወደ ይሄ እንደዚህ አይነት ተግባር ወደ ሼኹ ይጠጋል፣ ሼኹን እንትን ይሏል ምናምን ማለት አይደለም። ይሄ እንደዚህ አይነት ነገር ከተጀመረ እኮ ብዙ ዓመታት ቆይተዋል። ሼክ ኢልያስ አህመድ ማስተማሩን ቀጥሏል፣ የተለያዩ ትምህርቶችን መስጠቱን ቀጥሏል። ወደ የትኞቹም ሰዎች ተፋዙሮ አልተመለከተም። ምናልባት የማመለከታችሁ ነገር ቢኖር በዚህ በኩል ላይ ትንሽ ድንበር ማለፍ ያለባችሁና ውስጣችሁ ላይ እንደዚህ አይነት ነገር የሚሰማችሁ ከሆነ በሪከርድ መልኩ የተለቀቀ አለ። ያንን ብታዳምጡት መልካም ነው። ዩቲዩብ ላይ ታገኙታላችሁ። 30 ወርቃማ ምክሮች በሚል የተዘጋጀ አውዲዮ አለ። ያንን ሁላችሁም አንድ ባንድ ነፍስያችሁን ያዝ አድርጋችሁ ሁሉንም ነገር ትታችሁ ብታዳምጡት ምናልባት ልትቀየሩበት ትችላላችሁ ኢንሻአላህ። በተለይ ደግሞ በሱና ሰዎች መካከል አንድ ኡስታዝን ደግፋችሁ አንድ ሼኽን ደግፋችሁ አንደኛውን ጠሟጥማሚ ነው እንዲህ ነው እያላችሁ በዚህ አይነት መልኩ ድንበር የምትተላለፉ አካላት ይህንን ነገር ብታዳምጡት መልካም ነው። የዲን መጽሐፍን በሳት እስከ ማቃጠል የደረሳችሁ አሁንም በዚህ መንሃጅ ላይ ያላችሁ ወንድሞች ይህንን አውዲዮ ብታዳምጡት መልካም ነው። ከዚህ በተረፈ እስኪ ራሳችሁን ነፍስያችሁን ጠይቁ፣ ወይም ገለል በሉና ለራሳችሁ አስተውሉ። ያለውበት መንገድ እውነት ነው? ሼክ ኢልያስ አህመድ እንደሚባለው ነው? እንደሚወራበት ነው? እንደሚቀጠፍበት ነው? እስኪ ምንድነው ችግሩ የሚለውን ነገር ራሳችሁ ወጣ ብላችሁ የተለያየ አይነት የተቆራረጡ እንትኖችን እየሰማችሁ ሳይሆን ወጣ ብላችሁ የሼኹን ትምህርቶችን በመከታተል አስተንትኑት። አንዳንዴ ያላችሁበት ጀማዓ ጋር ሆናችሁ የዛኛው ሰው ጎን ጥሩ ጎኑ ምንም ላይታያችሁ ይችላል፣ የሚወራው ሁሌ መጥፎ ነገር ስለሆነ። ለዚህ ነው አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም እብድ ነው የሚለው ወሬ ሰዎች ሲያስወሩ እስኪ አንዳንድ ሆናችሁ ብቻችሁን ሆናችሁ ተፈኩር አድርጉ፣ አስተንትኑ። በባልደረባችሁ ላይ በመሐመድ ላይ እስኪ ምን አይነት እብደት ነው ያያችሁበት እስኪ አስተንትኑ ብሎ ይናገራል ቁርአን ላይ። ይህንን ክስተት ቁርአን ላይ አላህ ሲገልጸው ምን ይላል? ቁል ኢነማ አዒዙኩም ቢዋሂዳ፣ እኔ የምመክራችሁ አንድ ነገር ላይ ብቻ ነው በላቸው። አንተ ቁሙ ሊላሂ መስና ወፉራዳ ثم ተተፈከሩ፣ ለማንም ብላችሁ ሳይሆን ለአላህ ብላችሁ ጥርት አድርጋችሁ ነፍስያችሁን ከምንም ነገር ጥርት አድርጋችሁ እንድትቆሙ ብቻችሁን ወይም ደግሞ ሁለት ናችሁ እንድትቆሙ ነው። ከዛስ ثم ተተፈከሩ፣ ከዛም እንድታስተነትኑ ተፈኩር አድርጉ። የሆኑ ጀማዓዎች ጋር መቀላቀል
አንዳንዴ የተሳሳተ ግንዛቤም እንዲኖረንና በሆነ ግለሰብ ላይ ያለ መልከታ ሁሉ እንደተጣመመ መልካም ጎኑ ሁሉ ትክክለኛ ጎኑን ሁሉ እንዳይታየን ያደርገናል። ተፈኩር አድርጉ። በምን ማፊ ሷሂቢኩም ሚን ጂና በባልደረባችሁ ላይ ምን አይነት እብደት ነው ያለበት? እስኪ አንዳችሁን ጠይቁ። ማለት ሁለት ከሆናችሁ አንዳችሁን ጠይቁ። ብቻችሁን ከሆናችሁ ለራሳችሁ አስተንትኑ። አንዳንዴ ገለል ብሎ ማስተዋልና ቆም ብሎ መመልከትም ያስፈልጋል ማለት ነው። ኢብኑ ከሲር ረህመቱላሂ ዐለይህ ይህንን የቁርአን አንቀጽ ሲያብራሩ አይ ተቁሙ ቂያመን ኻሊሰን ሊላሂ አላህ ጥርት ያለ መቆምን ለብቻችሁ ሁለት ናችሁ ልትቆሙ ነው። ሚን ገይሪ ሀወን ወላ ዐሰብያ ምንም አይነት ስሜትና ወገንተኝነት ሳይኖርባችሁ። ስለዚህ አሁንም ምናልባት ካላችሁበት እንደዚህ አይነት ጀማዓ እስኪ ትንሽ ወጣ በሉና ተፈኩር አድርጉ። ብቻችሁን ወይ ሁለት ናችሁ ወጣ ብላችሁ አስተንትኑ። ምንም አይነት ተሐዙብ ሳይኖርባችሁ፣ ቡድንተኝነት፣ ጭፍንተኝነት ሳይኖርባችሁ ለብቻችሁ ገለል ብላችሁ ለአላህ ብላችሁ እስኪ ተፈኩር አድርጉ። ያላችሁበትን ነገር ቀስ ብላችሁ ተመልከቱ ነው የምለው። ምናልባት አንዳንድ ነገሮች ከተነሱና ግልጽ ያልሆኑ ነገሮች አሉ፣ መጨመር ያለብኝ ሐሳብ አለ ካልኩኝ በሁለተኛ ክፍል ልመጣ እችላለሁ። አለበለዚያ እንደዚህ አይነት ቪዲዮ ሰርችም አላውቅም። የምሰራውንም ታውቃላችሁ። በአህባሽና መሰሎቻቸው ላይ ሩዱል ዒልሚያ ነው፣ ዕውቀታዊ መልስ ነው። እነሱም ላይ ቢሆን በእውቀት እንጂ በልክ በስሜት በጭፍንተኝነት አይደለም። ወደዚህ ርዕስና ወደዚህ እንድገባ ያደረገኝ ግን የአንዳንድ ወጣቶች ሚዲያ ላይ በተለይ ፌስቡክ ላይ ምናምን የሚጻፉና በጣም ስርዓት የጎደላቸው አደብ የሌላቸውን ነገሮች ስለተመለከትኩ ነው። አላህ እኔንም እናንተንም ያስተካክለን፣ እሱ ለሚወደው ተግባርና ንግግር ሁሉ ይወፍቀን። ሁለተኛ ቪዲዮ ተጨማሪ ግልጽ ያልሆኑ ነገሮች ካስፈለጉ መለስበታለሁ፣ አለበለዚያ በዚሁ አጠቃልላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።